ሰላም ጤና ይስጥልኝ ውድ የመልህቅ ልሳን አማራ ቤተሰቦች፣ ዛሬ በመልህቅ ልሳን አማራ ይዘንላችሁ የቀረብነውን አዳዲስና ትኩስ የሆኑ ዜናዎችን እነሆ። ሰበር ዜና! የአሳምነው እዝና የበላይ እዝ መብረቃዊ ጥቃት ሙሉ አንድ ሬጅመንት ተደመሰሰ። በማጀቴና አካባቢዋ የተፈጸመው አሰቃቂ ጭፍጨፋ። በሸዋ ጠቅላይ ግዛት ኤፍራታና ግድም ወረዳ ማጀቴና አካባቢዋ ከትናንትናው ሚያዝያ 26 2018 ዓ.ም ጎህ ሲቀድ ጀምሮ የተቀሰቀሰው ከፍተኛ ውጊያ እስከዚህ ሰዓት ድረስ በአስደናቂ የፋኖ ጀግንነት እየተመከተ ነው። በዚህም ከኮምቦልቻ፣ ከኬሚሴ፣ ከአጣዬና ከመሃል ሜዳ የተሰባሰበው የአብይ አህመድ አየር ወለድ ኮማንዶ ኃይል በአራት አቅጣጫዎች ወረራ ለመፈጸም ቢሞክርም በቦታው በሚገኙት የፋኖ ክፍለ ጦሮች ብርቱ ጥቃት ተቀጥቅጦ ወደ መጣበት እንዲመለስ ተደርጓል። የማጀቴ ቀጠና መስኖ እና ጅጉቢ እንዲሁም ከአብሰራምባና አንቃር አካባቢ 7 ለ70 ክፍለ ጦር እና አጼ ይኩኖ አምላክ ክፍለ ጦር የጠላትን ጥቃት በጽናት ሲመክቱ ውለዋል። በተለይም ግዙፎቹ ሁለቱ ኮሮች በቀን ሚያዝያ 27 2018 ዓ.ም በኤፍራታና ግድም ወረዳ በተለያዩ ቦታዎች በአጼ ዘርዓ ያዕቆብ ኮር በስሩ ያሉ ክፍለ ጦሮች ውጊያ ማድረጋቸውን በትናንትናው ዜና ሰዓታችን መዘገባችን ይታወቃል። በዚህም አውደ ውጊያ አድማሱን አስፍቶ በቀጠለው በአንቦበር ሮጋታ ቀበሌ አመጃ ገብርኤል በተባለው ቦታ የመሐመድ ቢሆነኝ ኮር አካል የሆነው ደጅ አዝማች ተሰማ እርገጤ ክፍለ ጦር አስማረ ዳኜ ሻለቃ ጠላትን ምሽጉ ድረስ ዘልቀው በመግባት በጠላት ላይ ሰብአዊና ቁሳዊ ጉዳት ደርሶበታል። ጠላትም የደረሰበትን ጉዳት መቋቋም ሲያቅተው ከፊት ያለውን ምሽግ ለቆ ሌላ ምሽግ ገንብቶ ይገኛል። ሆኖም የኦህዴድ ብልጽግና አማራ ጠል ወራሪ ሰራዊት መንገዱን እየመራ የመጣው የአረጋ ከበደ ምስለኔ ሚሊሻና መከላከያ ተደምስሰው ለጅብ እራት መሆናቸውን በካራ ለጎማ ናዝሩት በተባለ ቦታ ላይ የአይን እማኞች መረጃ አድርሰውናል። በዚህም በካራ ለጎማ ዱልት ቀበሌ ናዝሩት በተባለ ቦታ በተደመሰሰው የጠላት ኃይል መካከል አንደኛ ከ5 በላይ የመከላከያ አስክሬን በአይን የታየ አንድ ቦታ ላይ፣ ሁለተኛ ተፈራ አበባው ሚሊሻ የነበረ በማህበረሰቡ የተቀበረ፣ ሶስተኛው ሀብቴ የተባለ የቀድሞው ልዩ ኃይል የነበረ አሁን ሚሊሻ ጽሕፈት ቤት ላይ የሰላም አስከባሪ እና አስተባባሪ የሆነ በማህበረሰቡ የተቀበረ፣ አራት ስሙ ያልታወቀ ሚሊሻ ጅብ ግማሽ አካሉን በልቶት የተረፈውን አካል በማህበረሰቡ የተቀበረ፣ አምስተኛ 3 ሚሊሻ ስማቸው ያልታወቀ አጣዬ አማኑኤል ቤተክርስቲያን የተቀበሩ። የአሳምነው እዝ አናብስቶች ዛሬም ከትናንትናው ያለ እረፍት የአብይ አህመድን አየር ወለድ አራዊት ሰራዊት እና ጥምር ጦር ብሎ የሚጠራውን ኃይል እና የኤፍራታ ግድም ወረዳ ምክትል አስተዳዳሪና ሰላምና ደህንነት ኃላፊ በተለይም በኤፍራታ ግድም ወረዳ ህፃናት በማሰር የብአዴንን ስራ አስፈጻሚ ሆኖ የአማራን ህዝብ እያስለቀሰ የሚገኘውን ባንዳው ወንድሙ ካሳን ጨምሮ ያስለቀሰ ውጊያ የነበረ ሲሆን የብአዴን ቅጥረኛን ኃይል በገባበት ገብተው በግንባር ድል እያስመዘገቡ ይገኛል። ሆኖም የፋኖን ብርቱ ክንድ መቋቋም ያቃተው የጠላት ኃይል ቁጣውን በሰላማዊ አርሶ አደሮች ላይ በመወጣት ላይ ይገኛል። በማጀቴ ዙሪያ በሚገኙ የሰላማዊ ነዋሪዎች እርሻ ላይ በመድፍና በሞርተር ጥቃት በመሰንዘር የህዝቡን ሰብል እያወደመ ይገኛል። በአንድ በኩል ህዝብን በመድፍ እየደበደቡ፣ በሌላ በኩል ለምርጫ ጥሪ ማቅረብ የአገዛዙ የሞራል ዝቅጠት ማሳያ ነው ያሉት የሸዋ ጠቅላይ ግዛት ነዋሪዎች ይህ ድርጊት አገዛዙን ከታሪክ አምባገነኖች ጋር የሚያስተያየው ሂትለራዊ አካሄድ መሆኑን ይገልጻሉ። በጥይት እያደኑ ምርጫ መጠየቅ የፖለቲካ ቅቡልነት ያጣ አገዛዝ የመጨረሻው የህልውና መፈራገጫ ነው ሲሉ ነዋሪዎቹ ስሜታቸውን አንጸባርቀዋል። የአገዛዙ ኃይሎች በግንባር ከፋኖ ጋር ሲጋጠሙ ከኋላ ደግሞ ከኬሚሴ ዞን ያመጣውን ቅልብ ሚሊሻዎች በማሰማራት በንጹሃን ላይ ግፍ እየፈጸሙ መሆናቸው ተጋልጧል። በዚህም የክህደት ድርጊት ማጀቴ የሚገኙ አርሶ አደር ሸጋው ይልማ በኬሚሴ ዞን ሚሊሻዎች በግፍ የተገደሉ ሲሆን በተጨማሪም በማጀቴ አካባቢ በሚገኘው ማር ምድር በተባለ ጎጥ ቁጥራቸው በውል ያልታወቁ የቁም እንስሳት በዚሁ ሚሊሻዎች ተዘርፈዋል። በተያያዘ ዜናም በዚሁ በማጀቴ ዙሪያ ከአብሰራምባና ጅጉቢ ካለው አካባቢ ላይ ከገበሬው ከ600 በላይ የቁም ከብቶች ተዘርፈዋል። የደረሱ የብርቱካን፣ የሙዝ፣ የማንጎና የጤፍ ሰብሎችን ሆን ተብሎ እንዲቆረጡና እንዲቃጠሉም ተደርጓል። ይህ ጥቃት ፋኖን በጦር ሜዳ መቋቋም ያልቻለው የአገዛዙ ህዝብን ለማንበርከክ የሚጠቀምበት የመሬት የማንደድ ስክሮችድ እርዝ ስልት መሆኑን ታውቋል። የዓለም አቀፉ ማህበረሰብ
የሰብአዊ መብት ተሟጋች ይህንን የጅምላ ጨራሽ ጥቃት በአስቸኳይ እንዲያወግዝ ጥሪ ቀርቧል። የአሳምነው እዝ አንበሶች ድላችን በየግንባሩ ይቀጥላል በማለት ቃላቸውን አድሰዋል። የክፍለ ጦሩ አመራሮችም ከግንባር ባደረሱን መረጃ የህዝብን ደህንነት ለማስከበር ያላቸው ቁርጠኝነት የጸና መሆኑን አረጋግጠዋል። የአጼ ይኩኖ አምላክ ክፍለ ጦር እና የ7 ክፍለ ጦር ፋኖች ዛሬ የሰጡት ተገቢ ምላሽ ነገም ከዚህ በተሻለ ጥንካሬ እንደሚደገም በማረጋገጥ ህዝቡን አገዛዙ በመድፍ ጭምር እየታገዘ እያዘረፈውና እያወደመው በመሆኑ በተባበረ ክንዳችን የህልውናውን ዋስትና እናረጋግጥ የሚል መልእክት አስተላልፈዋል። ቀጣይም ወደ ሌላ የግንባር የድል ዜና እናመራለን። ዛሬ ሚያዝያ 28 ቀን ከጠዋቱ 2 ሰዓት ጀምሮ ለ8 ሰዓታት በዘለቀው የተቀናጀ ኦፕሬሽን የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ በላይ እዝና የጎንደር ጠቅላይ ግዛት እዝ ደማቅ ድል አስመዝግበዋል። የተገኘው ምርኮና ድል ሙሉ 1 ሬጅመንት የጠላት ኃይል ተደምስሷል። ከ61 በላይ የመከላከያ አባላት ተማርከዋል። ከ72 በላይ ክላሽኮቭ፣ 3 ብሬን፣ 3 ስናይፐር እና 1 ባለመነጽር ዲሽቃ ተማርኳል። 1 ኤፍኤስአር ሙሉ ተተኳሽ የጫነ መኪና እና 1 ፓትሮል በፋኖ ቁጥጥር ስር ውሏል። የሬጅመንት ዘመቻ መሪውና የሻምበል መሪዎችም መደምሰሳቸው ተረጋግጧል። የጋሸና ፍላቂት ግንባር ደፈጣ በአርበኛ ፋኖ ሙቀት ሞላ የሚመራው የደፈጣ ውጊያ ጠበብት 81ኛ ክፍለ ጦር ከጋሸና ወደ ፍላቂት ሲንቀሳቀስ የነበረውን የጠላት ኃይል ቁራ አንበሳ ላይ መጥቶታል። በዚህም 10 ሙትና 15 ቁስለኛ ከማድረጉም ባለፈ በርካታ የጦር መሳሪያዎችና ወታደራዊ ሻንጣዎችንም ማርኳል። በተጨማሪም የብልጽግናው የአገዛዝ ፋኖን በጦር ሜዳ መቋቋም ሲያቅተውና ሽንፈትን ሲከናነብ ሁልጊዜም እንደሚያደርገው ፊቱን ወደ ንጹሐን ዜጎች በማዞር የጥፋት መሳሪያውን ደግሷል። ላለፉት 3 ተከታታይ ቀናት የአገዛዙ ጦር በኦሮሞ ብሔረሰብ ልዩ ዞን ጨፋ ሮቢት ከተማ ላይ በመመሸግ በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ማጀቴ አካባቢ ላይ ዛሬም የመድፍ ጥይት እያዘነበ ይገኛል። በዚህም በንጹሐን ላይ እያነጣጠረ ያለው ጥቃት በዋነኝነት በሉልጌ ሰረት፣ በካብሰራምባና በገተም ጎጆሃ በሚባሉ መንደሮች ላይ ያረፈ ሲሆን እስካሁን ባለው መረጃ መሰረት ከ2 በላይ ንጹሐን ወገኖቻችን በግብርና ስራ ላይ እያሉ በተተኮሰው የመድፍ ጥይት ሲሞቱ ከ7 በላይ ንጹሐን ከፍተኛ ለህይወት የሚያሰጋ የመቁሰል አደጋ ደርሶባቸዋል። የንጹሐን መኖሪያ ቤቶች ፈርሰዋል። ከዚሁ ጋር በተያያዘ በገምዛ አካባቢና በማጀቴ በባቡር ሀዲድ ተብሎ በሚጠራውም ብዙ ሰዎች እየተወሰዱና እየተገደሉ ይገኛል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ። ለዛሬ ይዘንላችሁ የቀረብነውን መረጃዎች እነኝህን ይመስሉ ነበር። በሌላ መረጃዎቻችን እስከምንገናኝ በቸር ቆዩን። ለቻናሉ አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑን። ትኩስ መረጃ እንዲደርሳችሁ ላይክ ማድረጋችሁን አትርሱ። ለሌሎችም እንዲደርስ ሼር በማድረግ ቻናላችንን አስተዋውቁልን። እናመሰግናለን።